ምዕራፍ 4ን ጨርሰን ምዕራፍ 5 ነው ቃል በቃል እየተማርን ምዕራፍ 5 ላይ ደርሰናል። ዛሬ ምዕራፍ 5 ነው የምንጀምረው። ግን ከዛ በፊት ምዕራፍ 4 ላይ ትላንት ረቡዕ ሰፊ የሆነ ማብራሪያ ወስደን ተምረናል። እዚህ ነበራችሁ ሁላችሁም ታውቃላችሁ። ሰፊ የሆነ ማብራሪያ ወስደን ምዕራፍ 4ን ተምረናል። ምዕራፍ 4 ቁጥር 8 ላይ ግን ምዕራፍ 4 ቁጥር 8 ላይ ስለ አርባዕቱ እንስሳ ስንማር እዚህ በራዕየ ዮሐንስ ላይ እና በሕዝቅኤል መጽሐፍ ላይ ልዩነት ያለ የሚመስል ነገር ተመልክተናል። ብዙ ሰዎች ሕዝቅኤል ለምሳሌ ራዕየ ዮሐንስ ምዕራፍ 4ን ስትመለከቱ ቁጥር 8 አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ይላል። ስንት ክንፎች አሏቸው? 6 ክንፎች አሏቸው ይላል ቅዱስ ዮሐንስ። ሕዝቅኤል ግን ስንመለከት አንዴ ሕዝቅኤል ላሳያችሁ። ትንቢተ ሕዝቅኤል ምዕራፍ 1 ሕዝቅኤል ምዕራፍ 1ን ትከፍቱልኛላችሁ አንዴ? እሺ ከቁጥር 5 ጀምሬ ላንብበው። ተመልከቱ። ስለ አርባዕቱ እንስሳ ሕዝቅኤልም አይቷል። ሕዝቅኤል ምን ይላል? ከመካከልም የአራት እንስሶች አምሳያ ወጣ፣ መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበር። ለእያንዳንዱም 4 ፊት፣ ለእያንዳንዱም 4 ክንፍ ነበሩት ይላል። ስንት ክንፍ ይላል? እያንዳንዱ 4 ክንፍ ነበሩት ይላል። 4 ዮሐንስ ግን ምን ብሎናል? ዮሐንስ ምዕራፍ 4 ቁጥር 8 አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ይላል። ስለዚህ ሕዝቅኤልንና 6 ስለዚህ ሕዝቅኤልንና ቅዱስ ዮሐንስን ሊቃውንቱ አስታርቀዋል። ስለምን 6 ክንፍ ዮሐንስ ይላል? ለምንድነው ሕዝቅኤል 4 የሚለውን? እሱን አይተን እንጀምራለን። አስተውሳችሁ ከሆነ እሱን አይተን እንጀምራለን ነው ያለው። ያንን ነው የምናየው በአንድምታ ትርጓሜ ኢትዮጵያ ሊቃውንት ለምንድነው ቅዱስ ዮሐንስ 6 ያለው ሕዝቅኤል 4 ያለው የሚለውን ሀሳብ አስታርቀውልናል። ያን አይተን ወደ ምዕራፍ 5 እንሄዳለን። እሺ፣ አንድምታ ትርጓሜያችን የትንቢተ ሕዝቅኤል አንድምታ ትርጓሜ ይህን ክፍል በተለይ ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 6 ላይ ያለውን ማለት ነው። ለእያንዳንዱም 4 ፊት፣ ለእያንዳንዱም 4 ክንፍ ነበሩት የሚለውን አባቶች እንዲህ ብለው ነው ያስታረቁት። ስለዚህ ግራ መጋባት ስለሌለብን ነው። ለሁሉም እያንዳንዱ ገጽ 4 ክንፍ አላቸው። የአንዱ እንስሳ 16 የመላው ክንፋቸው ጋር እንሂድ። ክንፋቸውን ምክንያቱም ዮሐንስ 6 ብሏል፣ ሕዝቅኤል 4 ብሏል። ያንን ነው ዋናው ሀሳብ ዛሬ ነው ማተኮር ያለብን። ክንፋቸውን ከዚህ 4 አለ አቡ ቀለምሲስ 6 ይላል ልሳ ቢሉ 6 የሚለው ማን ነው? ቅዱስ ዮሐንስ። ሕዝቅኤል ስንት ይላል? ክንፋቸው ከዚህ 4 አለ ሕዝቅኤል። አቡ ቀለምሲስ ቅዱስ ዮሐንስ ነው አቡ ቀለምሲስ የሚሉት አባቶቻችን። ስንት አለ? 6 ይላል። ያው አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ይላል። ማን ነው የሚለው? ቅዱስ ዮሐንስ። ስለዚህ ለሁሉም እያንዳንዱ ገጽ 4 ክንፍ አላቸው። ክንፋቸውም ከዚህ 4 አለ አቡ ቀለምሲስ 6 ይላል ልሳ ቢሉ እጃቸውን ጨምሮ ነው። የሰማችሁ ነው? እጃቸውን ጨምሮ ነው። ዮሐንስ
እጃቸውን ጨምሮ ነው የተናገረው። ሕዝቅኤል ክንፉን ብለው ይተረጉሙታል አባቶች። ግልጽ ነው። ስለዚህ እጃቸውን ሲጨምር ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። እየሰማችሁ ነው ለምትጽፉ ሰዎች? 6 ዮሐንስ 6 ያለው ምን አድርጎ ነው ማለት ነው? እጃቸውን ጨምሮ ነው። ስለዚህ የአርባዕቱ እንስሳ ሙሉ ትምህርቱን እንወስዳለን ማለት ነው። ከዚህ በኋላ ግራም የሚያጋባን ከዚህ በኋላ አይኖርም ማለት ነው። ኦኬ። ገጸ ሰብ፣ ገጸ ንስር፣ ገጸ ላም፣ ገጸ አንበሳ አይተዋል። አቡ ቀለምሲስ ቅዱስ ዮሐንስም ሆነ ሕዝቅኤል አርባዕቱን እንስሳ አይተዋል። ግን ሕዝቅኤል ሲመዘግብ ስንት አለ? 4 አለ። ዮሐንስ ስንት አለ? 6 አለ። ስለምን ዮሐንስ 6 አለ ቢሉ ቅዱስ ዮሐንስ አቡ ቀለምሲስ ቅዱስ ዮሐንስ 6 ያለበት እጅ ቆጥሮ ነው፣ እጃቸውን ቆጥሮ ነው ብሎ ሊቃውንት ያብራራሉ። ኦኬ። ስለዚህ ይህንን ነገር ካወቅን ሕዝቅኤል ደግሞ ስለ እጃቸው ይጽፍልናል። ቁጥር 8 ላይ ይኸው ሕዝቅኤል 1:8 ላይ በክንፎቻቸውም በታች በእያራቱ ጎድናቸው እንደ ሰው እጅ ነበረ ይላል። አያችሁ፣ እጅ ነበረ። ግን ሲቆጥር እጁን አልቆጠረም ሕዝቅኤል። ካልገባንም የምትሉ ሰዎች እሺ ላስረዳ ደግሜ ላስረዳ። ግን ወደ ኋላ ሰዓት እየወሰድን ነው። እሺ ዮሐንስ ራዕይ ምዕራፍ 4 ስናጠና ትዝ ካላችሁ ረቡዕ ዕለት ቁጥር 8 ላይ ስለ አርባዕቱ እንስሳ ስንነጋገር አራቱም እንስሳ ማለትም ገጸ ሰብ፣ ገጸ ንስር፣ ገጸ ላም፣ ገጸ አንበሳ ማለት ነው። አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ብሏል። ማን ነው ያለው? አቡ ቀለምሲስ ቅዱስ ዮሐንስ። ስንት ክንፎች? 6 ብሎ ነው ያስቀመጠው። ሕዝቅኤል ጋር ስትመጡ የሕዝቅኤል መጽሐፍ ደግሞ ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 6 ላይ ለእያንዳንዱም 4 ፊት ለእያንዳንዱም 4 ክንፍ ነበሩት ይላል። ስለዚህ አሁን ይሄ የሚነሳ ሀሳብ ነው። በተለይ በራዕየ ዮሐንስ ዙሪያ ከሚነሱ ጥያቄዎች መካከል የሕዝቅኤል መጽሐፍና ዮሐንስ ራዕይ መጽሐፍ ላይ ስለ አርባዕቱ እንስሳ በተለይ በክንፍ ዙሪያ ሕዝቅኤል 4 ይላል፣ ዮሐንስ 6 ይላል የሚለው ጥያቄ ይነሳል በሊቃውንት ዘንድ እና ይህንን ኢትዮጵያውያን ሊቃውንት ሲያስረዱ እንዴት አድርገው እንደፈቱ ነው ዛሬ አሁን እያየን ያለ ነው፣ ምዕራፍ 5 ከመጀመራችን በፊት። ምክንያቱም ባለፈው ይህንን ሀሳብ እንመለከታለን ተባብለናልና። ስለዚህ ሕዝቅኤል በኢትዮጵያውያን ሊቃውንት በትርጓሜ ላይ የትንቢተ ሕዝቅኤል አንድምታ ትርጓሜ ላይ ይህንን ሲያብራሩ ክንፋቸው ከዚህ 4 አለ አቡ ቀለምሲስ ይላል። ከዚህ 4 አለ አቡ ቀለምሲስ 6 ይላል አሉ። ምን ማለት ነው? ሕዝቅኤል 4 አለ። ሁለቱም የአርባዕቱን እንስሳ አይተዋል። ሕዝቅኤልም አቡ ቀለምሲስ ቅዱስ ዮሐንስም። ስለዚህ ሕዝቅኤል ሲጽፍ ሕዝቅኤል ስንት አለ? ሲናገር ስንት አለ? 4 አለ። አቡ ቀለምሲስ ቅዱስ ዮሐንስ ግን 6 ይላል። ልሳ ኦኬ። ለምንድን ነው ቢሉ እጃቸውን ጨምሮ ነው። ማን ነው እጃቸውን ጨምሮ የተናገረው? ዮሐንስ። ኦኬ። ዮሐንስ እጃቸውን ጨምሮ 6 ብሎ አስቀመጠ። ምክንያቱም የሰው እጅ የሚመስል አላቸው ደግሞ ይለናል ራሱ ሕዝቅኤል ባየው ራእይ ላይ ተመልከቱ። ቁጥር 8 ላይ ስትመጡ በክንፎቻቸውም በታች በእያራቱ ጎድናቸው እንደ ሰው እጅ ነበረ፣ ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው ይላል። አያችሁ አይደለ ክርስቲያኖች? የሰው እጅ የሚመስል ነበር። ለዚህ ነው ኢትዮጵያውያን ሊቃውንት በትርጓሜ ላይ ተመልከቱ፣ ክንፋቸውን ከዚህ 4 አለ ሕዝቅኤል 4 አለ። አቡ ቀለምሲስ ቅዱስ ዮሐንስ ግን
ስድስት ይላልሳ ለምን እንዲህ አለ ቢሉ እጃቸውን ጨምሮ ነው የቆጠረው ቅዱስ ዮሐንስ። ተረዳችሁኝ ክርስቲያኖች? ስለዚህ ቅዱስ ዮሐንስ እጃቸውን ጨምሮ ቆጠረ። ሕዝቅኤል ላይ ግን አራት የሆነው ግራ እንድትገቡ በደንብ ከተማራችሁ አይቀር እኔ እዚህ መጣችሁ ራዕየ ዮሐንስን ስትማሩ በደንብ አድርጋችሁ እንድታውቁ ነው የምፈልገው። ምክንያቱም ትጠየቃላችሁ ነገር የእግዚአብሔርን ቃል ለማጣም የሚፈልጉ ሰዎች ሕዝቅኤልና ዮሐንስ ተጣልተዋል ብሎ ሊጠይቋችሁ ይችላል። ስለዚህ ይህንን እንድታስታርቁ ስለምፈልግ ነው ይህንን ሀሳብ ምነግራችሁ። ለምንድን ነው ዮሐንስ 6 ያለው? ለምንድን ነው ሕዝቅኤል 4 ያለው? ሕዝቅኤል 4 ያለው ክንፋቸውን ብቻ ቆጥሮ ነው። ዮሐንስ ግን 6 ያለው ክንፋቸውንም እጃቸውንም ቆጥረው ነው ይላሉ ሊቃውንቱ። ግልጽ ነው ኦርቶዶክሳውያን ክርስቲያኖች? ትህትና ግልጽ ነው? በደንብ ይብራራልኝ ስላልሽ ነው አሁን ወደ አንቺ የመጣሁት። ግልጽ ነው። ግልጽ ነው። ገብቶኛል። በደንብ ግልጽ ነው። ክርስቲያኖች እሺ፣ ተባረኩ። እግዚአብሔር ይባርካችሁ። እሺ፣ ስለዚህ ራዕየ ዮሐንስ ምዕራፍ 4ን ደስ በሚል መልኩ መንፈስ ቅዱስ እያስተማረን ጨርሰናል ማለት ነው። ከዚህ በኋላ ራዕየ ዮሐንስ ምዕራፍ 4 ላይ ጥያቄ አይኖራችሁም አይደለ? እስካሁን ድረስ ራዕየ ዮሐንስ መግቢያውን አይተናል። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 በደንብ ነው እየተማርን ያለ ነው። እሺ አልገብ እሺ ደግሜ ያስረዳለሁ በደንብ እሺ፣ ችግር የለም። እሺ ደግሜ ይሄ እንግዲህ ለሶስተኛ ጊዜ ነው ማስረዳው አሁንም። እሺ ፈተና ላይ 0 እንዳታመጡች ደግሜ ያስረዳለሁ። እሺ የመጨረሻ ከዚህ በኋላ አብዛኞቻችሁ ገብቷቸዋል፣ ግን እሺ ላስረዳ። የዮሐንስ ራዕይ ምዕራፍ 4ን ስናጠና እሺ በደንብ ስሙ። ዮሐንስ ራዕይ ምዕራፍ 4ን ስናጠና ቁጥር 8 ላይ ስለ አርባዕቱ እንስሳ ስንማር አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ይላል። ማን ነው ይሄንን ያለው? እሺ ፍሬ ስላልነበርኩ ነው ባለፈው። እሺ ችግር የለም። አሁን እሺ በደንብ አድርገሽ ስሚ። እሺ አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ይላል። ማን ነው ይሄንን ያለው? አቡ ቀለምሲስ ቅዱስ ዮሐንስ። ራዕየ ዮሐንስ ምዕራፍ 4 ቁጥር 8 ላይ ታገኛላችሁ። ይኸው ምዕራፍ 4 ቁጥር 8 ላይ 6 ክንፎች አለ። ሕዝቅኤል ደግሞ የሕዝቅኤል መጽሐፍን ደግሞ ስታጠኑ፣ ምክንያቱም ሕዝቅኤል ራዕይ አይቷል፣ አርባዕቱን እንስሶች አይቷል። ሕዝቅኤል ደግሞ ሲያይ እሱ ምን ብሎ ነው? ሕዝቅኤል ደግሞ ምን ብሎ አስቀመጠልን? ያው ሕዝቅኤል ምዕራፍ 1 ቁጥር 6 ላይ ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 6 ላይ ለእያንዳንዱም ማለትም ለአርባዕቱ እንስሳ ነው እየነገረን ያለው። ሕዝቅኤል ያየው ራዕይ ላይ ደግሞ ለእያንዳንዱም 4 ፊት ለእያንዳንዱም 4 ክንፍ ነበሩት ይላል። አሁን እዚህ ጋር ሰዎች በተለይ በእስልምና ሰዎች መጽሐፍ ቅዱስ ተሳስቷል ለማለት ከሚያቀርቧቸው ጥያቄዎች መካከል አንዱ ነው። ሕዝቅኤል እንዴት ነው አርባዕቱ እንስሳ 4 ክንፍ እያንዳንዳቸው ለእያንዳንዱም 4 ክንፍ ነበሩት ብሎ ዮሐንስ ደግሞ አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው የሚለው ብለው ያቀርባሉ። ሰዎች ያነሳሉ፣ እንደዚህ አይነት ኮስችን ጥያቄ ያደርጋሉ። ይሄንን ሊቃውንቱ ሲያስታርቁ ምን ብለው እንዳስታርቁ ነው እያየን ያለ ነው። ለምንድን ነው ሕዝቅኤል 4 ያለው? ለምንድን ነው ዮሐንስ 6 ያለው? ይኸው ኢትዮጵያ ሊቃውንት በሕዝቅኤል አንድምታ ትርጓሜ ላይ ክንፋቸውን በተመለከተ የአርባዕቱን እንስሳ ክንፎች በተመለከተ ክንፋቸውን ከዚህ 4 አለ፣ ማለትም ሕዝቅኤል 4 አለ። አቡ ቀለምሲስ የሚሉት ኢትዮጵያውያን ሊቃውንት ቅዱስ ዮሐንስን ነው። አቡ ቀለምሲስ ደግሞ ስንት ይላል? 6 ይላልሳ ቢሉ እጃቸውን ጨምሮ ነው። ዮሐንስ ነው እጃቸውን ጨምሮ የቆጠረው። ግልጽ ነው። 4 ሲደመሩ 2 ስንት ይመጣል? 6። እንደው ሂሳብ እንዴት ነው? 4 ሲደመር 2 ስንት ነው? 6 ብሎ ዮሐንስ እጅ ቆጥሮ ነው ቅዱስ ዮሐንስ። አቡ ቀለምሲስ እጃቸውን አልቆጠረም፣ ክንፋቸውን ብቻ ቆጥሮ 4 አለ። ግን እጃቸውን ሜንሽን አድርጓል አቡ ቀለምሲስ። የቱ ጋር? ይቅርታ ሕዝቅኤል የቱ ጋር? ሕዝቅኤል ምዕራፍ 1 ቁጥር 8 ይኸው ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 8 ተመልከቱ። በክንፎቻቸው በታች በየአራቱ ጎድናቸው እንደ ሰው እጅ ነበረ አለ። አያችሁ አይደለ? እንደ ሰው እጅ ነበረ።
እጃቸውን ግን ሕዝቅኤል ቆጥሯል ወይ ይላሉ አባቶች። አልቆጠረም። የቆጠረው ክንፋቸውን ብቻ ነው። ለዛ ነው 4 ያለው፣ 4 ክንፍ። እሺ አሁንስ ግልጽ አይደለም? ግልጽ አይደለም? ግልጽ ነው መምህር። ቆይ እስቲ አይ ሄለንሽ ግልጽ ነው። በጣም ጥሩ። በቃ ራዕየ ዮሐንስ ላይ ምንም ክሊር ሆናችሁ እንድትሉልኝ ነው የምፈልገው። መግቢያውን ስናይ 3ቱንም ምዕራፍ እስካሁን 4ኛውን ምዕራፍ ጨርሰናል። ሁሉ ነገር ግልጽ ነው። አንድ የጎደለባችሁ ነገር የለም። ምንም የሚያስቀረቡባችሁ ነገር የለም። ይህንንም ይኸው ጥያቄያችሁ ተመልሷል ማለት ነው። ገብቷችኋል። እንቀጥላለን ምዕራፍ 5ን ዛሬ። እሺ እግዚአብሔር አምላክ ይባርካችሁ። እሺ ምዕራፍ 5ን እግዚአብሔር አምላክ እየረዳን እንጀምራለን። ዛሬ መግቢያውን ነው የምናየው። ምዕራፍ 5ን ሰኞ ነው የምንጨርሰው። ምዕራፍ 5ን ሰኞ እንጨርሰዋለን። ዛሬ መግቢያውን ብቻ ነው የምናየው። መግቢያውን እነ ሴንስ በምዕራፍ 4 ላይ እንዳደረግነው መግቢያውን ነው የምናየው። ምክንያቱም ራዕይ መጽሐፍ ትንሽ ጠጠር ያለ ስለሆነ ብዙ ነገር ልጭንባችሁ አልፈልግም። ግን እያንዳንዱን በደንብ እያጠራን ነው የምንማረው። ስለዚህ ምዕራፍ 5ን ሰኞ እንጨርሳለን። ከዛም ምዕራፍ 6 እና 7ን ተምረን ስንጨርስ ምዕራፍ 7 ላይ እናቆምና ፈተና ፈትናቸዋለሁ ማለት ነው። ምዕራፍ 3 ላይ ነው ባለፈው ፈተና የፈተንኳችሁ። ምዕራፍ 7 ላይ ነው አሁን የምፈትናችሁ ማለት ነው። ማለትም ምዕራፍ 7ን ልንጀምር ስንል ነው የምትፈተኑት ማለት ምዕራፍ 6ን ጨርሳችሁ ምዕራፍ 7ን ከመጀመር። ስለዚህ 3 ምዕራፍ ማለት ነው። 3 ምዕራፍ ትማራላችሁ። ምን ያህል ተምራችኋል የሚለውን ምን ያህል አውቃችኋል የሚለውን ፈትናለሁ። 4፣ 5፣ 6ን ስትጨርሱ ፋይናል ፈተና እፈትናቸዋለሁ። ከዛ በኋላ 7፣ 8፣ 9ን ፈተና ፈትናቸዋለሁ ጋፕ መሀል እየወሰድን። ከዛ ደግሞ 10፣ 11፣ 12ን ስትጨርሱ እንደዚሁ 3 ምዕራፍ ማለት ነው። 3 ምዕራፍ 22 ምዕራፍ ነው ያለው የራዕየ ዮሐንስ መጽሐፍ። 3 ምዕራፍ እየተማራችሁ ፈተና እየወሰዳችሁ በዛ እንቀጥላለን ማለት ነው። ስለዚህ ደግሞ ፈተናውን 100 የሚያመጣ ስጦታ እንዳለ ተነግሯቸዋል በባለፈው። እዚህ በደንብ አድርጋችሁ ተማሩ። እሺ ከምዕራፍ 5 ቁጥር 1 ጀምራለሁ። እሺ ራዕየ ዮሐንስ ምዕራፍ 5 በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍ አየሁ ብሎ ይጀምራል። ኦኬ ስለተዘጋ መጽሐፍ ነው የሚነግረን ራዕየ ዮሐንስ ምዕራፍ 5። ይሄ መጽሐፍ ምንድን ነው? ዛሬ ይህንን መጽሐፍ ነው መንፈትሽ ማለት ነው። መጽሐፉ ምንድን ነው የሚለውን ነገር እናያለን። ኦኬ እንግዲህ የተዘጋ መጽሐፍ ነው ምዕራፍ 5 ላይ የምናየው። ሚስጥሩ ምንድን ነው? ለምንድን ነው በመጽሐፍ የተመሰለው? ለምንድን ነው መጽሐፉ የተዘጋው? የሚሉትን ነጥቦች የምናይ ይሆናል ማለት ነው። ግን የምናይ ይሆናል። እንመለስ ወደ ራዕየ ዮሐንስ ምዕራፍ 5። እሺ በዙፋኑም ላይ በተቀመጠው በቀኝ እጁ ይላል። ከዚህም ጀምር በዙፋኑ ላይ የተቀመጠው ማን ነው የሚለውን ሀሳብ እንያዝ። መጀመሪያ በዙፋኑ ላይ የተቀመጠውን ምዕራፍ 4 ላይ አይተናል። ልክ ስንገባ ምዕራፍ 4 ላይ አዲስ ራዕይ በጊዜ የተወሰነ ሳይሆን ግን ደግሞ አዲስ ራዕይ ቅዱስ ዮሐንስ ሲያይ እግዚአብሔርን መለስ ብለ ምዕራፍ 4ን እንመልከተው። ይኸው ከዚያም በኋላ አየው፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ አለ። ይሄ እንግዲህ ምን ማለት ነው? አዲስ ራዕይ አይቷል አቡ ቀለምሲስ ቅዱስ ዮሐንስ። ክርስቲያኖች ነገር መደጋግመው በደንብ እንድትረዱ ስለምፈልግ ነው። የዮሐንስ ራዕይን ስንማር አሁን ምዕራፍ 4 ላይ አዲስ ራዕይ አየሁ ማለቱ ምዕራፍ 1፣ 2፣ 3 ላይ በተለይ ምዕራፍ 2 እና 3 ላይ ለ7ቱ አብያተ ክርስቲያናት በታናሿ እስያ ላይ ላሉ 7ቱ አብያተ ክርስቲያናት የተላከ መልእክት አለ። ያ ራዕይ ያ አልቆ ያ መልእክት ተልኮ
ከዚህ በኋላም አየው ሲል ሌላ ራእይ አየው፣ ሌላ ምስጢር ተከፈተ፣ የተዘጋ ደጅ ተከፈተ፣ ሌላ ምስጢር አየው፣ ሌላን እውቀት እግዚአብሔር አምላክ ገለጠልኝ እያለ ነው። የጊዜ ሁኔታ አይደለም ይላሉ አባቶቻችን። የአዲስ ራእይ መገለጥ ሂደት ነው ይሄ። በዚህ ራእይ ላይ ደግሞ ቅዱስ ዮሐንስ ምንድን ነው? የእግዚአብሔርን ዙፋን ነው ያየው። ከዙፋኑ ላይ ምን አይቷል? አርባቱን እንስሳትን አይቷል። 24ቱን ካህናተ ሰማይ አይቷል። መላእክትን አይቷል። የእግዚአብሔርን ዙፋን እየከበቡ እነ ኪሩቤል እነ ሱራፌልን አይቷል። ማን ነው ያየው? ይህንን ራእይ የገለጠለት ማን ነው? እግዚአብሔር አምላክ ነው። ይህንን ሚስጥር የገለጠለት ለማን? ለአቡ ቀለምሲስ ቅዱስ ዮሐንስ። አሁን ያንን ራእይ ሲያይ፣ አዲሱን ራእይ ሲያይ እግዚአብሔር ገልጦለት ምን ብሎ ጽፏል? ወዲያውም በመንፈስ ነበርሁ አለ። ማለትም መንፈስ ቅዱስ እየረዳኝ እያበረታኝ ብለን ተርጉመናል፣ አይተነዋል በትርጓሜ። እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር ይላል። ዙፋን ከፍ ባለ በሰማይ ቆሟል። ከፍ ማለቱ የእግዚአብሔር ዙፋን የሚተካከለው እንደሌለ፣ በክብር የሚተካከለው እንደሌለ እንደሚገልጽ አይተናል። ምዕራፍ 4ን ባጠናንበት ክፍል ላይ ማለት ነው። ዙፋን በሰማይ ቆሟል ካለ በኋላ በዙፋኑም ላይ ተቀማጭ ነበረ። በዙፋኑም ላይ ተቀማጭ ነበረ። በዙፋኑ ላይ ያለው ማን ነው? እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ይሄንን ክፍል በራዕየ ዮሐንስ ምዕራፍ 4 ጥናታችን ላይ በስፋት አይተናል። ደጋግሜ ነው የምናገረው፣ ምክንያቱም ማወቅና መረዳት ያስፈልገን። ዙፋኑ ላይ ያለው ማን ነው የሚለው ምዕራፍ 5 ላይ እጅግ ወሳኝ የሆነ ነጥብ ነው። እጅግ ወሳኝ የሆነ ነጥብ ነው። አንዳንድ መጽሐፍ ቅዱሳዊ መረጃዎች ሰጣቸዋለሁ። አንዴ መጽሐፍ ደግሜ ልስጣችሁ። እሺ፣ ድንገት ምዕራፍ 4ን ካልተማራችሁ ምዕራፍ 5ንም ይህን ስናይ ማወቅ ያስፈልጋል። በዙፋኑ ላይ የተቀመጠው ማን ነው የሚለውን ሀሳብ እንድትይዙልኝ ነው የምፈልገው። አንድ ኢሳያስ ሕዝቅኤልን ትከፍቱልኛላችሁ። ሕዝቅኤል ይህንን የእግዚአብሔርን ዙፋን አይቷል። በነገራችን ላይ ራእይና ሕዝቅኤልን አብረን ነው የምንሄደው። ኦኬ፣ እያየን ነው የምንሄደው ሁለቱንም። ሕዝቅኤል ያየው ራእይ፣ አቡ ቀለምሲስ ቅዱስ ዮሐንስ ያየው ራእይ ተመሳሳይ ነው እና ሕዝቅኤልን ተመልከቱ። ትንቢተ ሕዝቅኤል ምዕራፍ ስንት ትከፍቱልኛላችሁ? 1:26 ሕዝቅኤል 1:26 ተመልከቱ። ሕዝቅኤል ምናል? በዙፋኑም አምሳያ፣ በዙፋኑም በእግዚአብሔር ዙፋንም አምሳያ ላይ እንደ ሰው መልክ አምሳያ ነበረ ይላል። አያችሁ፣ እንደማን መልክ? እንደ ሰው መልክ አምሳያ፣ በዙፋኑ አምሳያ ላይ እንደ ሰው መልክ አምሳያ ነበረ ይላል። አሁን በዚህ ዙፋን ላይ ማን ነው የተቀመጠው የሚለውን ደግሞ አንደኛ ነገሥት መጽሐፍ 22 ምዕራፍ 22 ቁጥር 19 ላይ ሌሎችም የመጽሐፍ ክፍሎችን እያየን እንቀጥላለን ማለት ነው። መጽሐፈ ነገሥት ቀዳማዊ 22 ምዕራፍ 22 ቁጥር 19ን ተመልከቱልኝ። አንዴ 22 ቁጥር 19 ይቅርታ፣ ቆይ አንዴ ተሳስቻለሁ መሰለኝ። ጥቅስ 2:19 ማለት ነው። አንዴ ደብል ቼክ ላድርገው። አንዴ በደንብ እያንዳንዱን ይዘን መጓዝ አለብን። 22:19 ኦኬ። አንዴ ኢሳያስን እንየውሽ። የትንቢተ ኢሳያስ ተመሳሳይ ሀሳብ ስለሆነ ትንቢተ ኢሳያስ 6:1 እንይና ከዛ እንቀጥላለን።
እሺ ኢሳያስም ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱም ሞልቶት ነበር ይላል። ደግመን እንየው። ኢሳያስ 6:1 ይቅርታ፣ ኢሳያስ 6:1 አንደኛ ነገሥት ምዕራፍ 2 ቁጥር 19 ላይ ምድራዊ የሆነ የዙፋን ሂደት ነው የሚያሳየው። ኢሳያስ 6:1 ንጉሥ ኦዚያን በሞተበት ዓመት፣ ይኸው ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ማንን? እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ማን ነው በዙፋኑ ላይ የተቀመጠው? እግዚአብሔር። ኦኬ። ኢሳያስ ባየው ዙፋን ላይ የተቀመጠው ማን ነው? እግዚአብሔር። ሕዝቅኤል ባየው መጽሐፍ ይቅርታ፣ ሕዝቅኤል ባየው ዙፋን ላይ የተቀመጠው ማን ነው? እግዚአብሔር። ራእይ ዮሐንስ፣ አቡቀለምሲስ ቅዱስ ዮሐንስ ባየው ዙፋን ላይ የተቀመጠው ማን ነው? እግዚአብሔር። ኦኬ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ለምንድን ነው ኢሳያስ ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ያለበት ምክንያት? ቅድም እንዳልኳችሁ አንደኛ ነገሥት፣ ሁለተኛ ነገሥት መጽሐፍ ላይ ስለ ምድራዊ ነገስታት ዙፋን ይናገራል። ስለ ምድራዊ ነገስታት ክብራቸው ይናገራል። ኦኬ። የምድራዊ ነገስታት ክብር እግዚአብሔር የምድራዊ ነገስታት ክብር ዙፋን ከእግዚአብሔር ዙፋን ጋር ተመሳሳይ እንዳልሆነ ለማሳወቅ ነው። የእግዚአብሔርን ዙፋን የእግዚአብሔርን ክብር የሚተካከለው እንደሌለ ለማሳወቅ ኢሳያስ ምን አለ? እግዚአብሔርንም በረጅምና ከፍ ባለ ዙፋን ከፍ ባለ ክብር ላይ ተቀምጦ አየሁት። ኦኬ። ከፍ ባለ ዙፋን ላይ የእሱን ዙፋን የሚተካከል የሌለ፣ እግዚአብሔርን በንግስናው የሚተካከለው የሌለ፣ በክብር የሚተካከለው የሌለ እንደሆነ ለማጠቀስ ነው። ኦኬ። ግን ዋናው ሀሳብ እንድትይዙልኝ የምፈልገው ምንድን ነው? ማን ነው በዙፋኑ ላይ የተቀመጠው? እግዚአብሔር። በዙፋኑ ላይ የተቀመጠው እግዚአብሔር ነው። ይሄንን በደንብ ክሊር አድርገን እንድንሄድ ፈልጋለሁ። በዕብራውያን ምዕራፍ 12 ላይም ሐዋርያው ቅዱስ ጳውሎስ እንዲህ ሲል ይገልጸዋል። ዕብራውያን ምዕራፍ 12 ቁጥር 1 ጀምሬ ላንብብላችሁ። ማን ነው እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በደንብ ስሙ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። አያችሁ አይደለ? ማን ነው በእግዚአብሔር ዙፋን ቀኝ የተቀመጠው? እግዚአብሔር። ማን ነው እሱ? ኢየሱስ ክርስቶስ። ኦኬ። በእግዚአብሔር ዙፋን ቀኝ ተቀምጧልና። ሚስጥረ ሥላሴን ከሚያጠቅሱ ጥቅሶች መካከል ዕብራውያን ምዕራፍ 12 ቁጥር 2 አንዱ ነው። ኦኬ። እግዚአብሔር ነው በዙፋኑ ላይ የተቀመጠው። ኢየሱስ ክርስቶስ ቢል ኢየሱስ ክርስቶስ እግዚአብሔር ነው። ይሄን ልናቅና ልንረዳ ያስፈልጋል። እሺ፣ አሁንም አንድ የመጽሐፍ ቅዱስ ጥቅስና እንጨርሳለን። ጌታችን በወንጌል ራሱ መድኃኒታችን ኢየሱስ ክርስቶስ ምን ብሎ አስተምሯል? ማቴዎስ ወንጌል እሺ፣ ማቴዎስ ወንጌል ምዕራፍ 23 ማቴዎስ ወንጌል ምዕራፍ 23 ቁጥር 22 አንዳንዱ ጥቅሶች የተምታታብኝ ይቅርታ፣ አልተሳሳትኩም። ይኸው በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። አያችሁ አይደለ? ይህንን የሚናገረው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በወንጌል በማቴዎስ ወንጌል ምዕራፍ 22 ላይ እናገኘዋለን። ምን እያለ ነው? ይኸው ማቴዎስ ወንጌል ምዕራፍ 23 ቁጥር 22 ላይ በሰማይም የሚምል ስለ መሐላ ሲያስተምር በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። ዙፋኑን ምን ብሎ ጠርቶታል? የእግዚአብሔር ዙፋን ብሎ ጠርቶታል። ኦኬ። ስለዚህ እነዚህን ነጥቦችን እንያዝና ወደ ራእይ እንመለስ። ራእይ ዮሐንስ ምዕራፍ 4 ላይ በዙፋኑም ላይ ተቀማጭ ነበረ የተባለው እግዚአብሔር ነው። ሕዝቅኤልም ደግሞ ይህንን ሀሳብ በሕዝቅኤል መጽሐፍ በትንቢተ ሕዝቅኤል ምዕራፍ 1 ላይ ይኸው እንመለስ። ትንቢተ ሕዝቅኤል ምዕራፍ 1 ላይ ትንቢተ ሕዝቅኤል ምዕራፍ 1 ቁጥር
26 ይኸው በራሳቸውን በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። ማንን ነው ያንን የሚናገረው? እግዚአብሔርን ነው የሚናገረው። ስለዚህ ሕዝቅኤልም ያየው፣ ኢሳያስም ያየው፣ አቡቀለምሲስ ቅዱስ ዮሐንስም ያየው በዙፋኑ ላይ ማንን ነው? እግዚአብሔርን ነው። የእግዚአብሔር ዙፋን መሆኑን እንድትረዱልኝ ስለምፈልግ ነው። እሺ፣ ስለዚህ ወደ ጀመርነው ራዕይ 5 እንመለስ ማለት ነው ጎበዝ። ይኸው ራዕይ ዮሐንስ ምዕራፍ 5 ቁጥር 1 ላይ በዙፋኑ ላይም ሲል በእግዚአብሔር ዙፋን ላይ ተብሎ ነው የሚተረጎመው። ግልጽ ነው። በእግዚአብሔር ዙፋን ተብሎ ነው የሚተረጎመው። እሺ፣ ከዛ እንቀጥል። በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየሁ ይላል። በተቀመጠው ማለትም በዙፋኑ ላይ የተቀመጠው ማን ነው? እግዚአብሔር አምላክ ነው። ኦኬ፣ ኢየሱስ ክርስቶስ እግዚአብሔር ነው። ይህንንም በባለፈው አይተናል። በቀኝ ተቀመጠ ቢል ስለ ክርስቶስ ቢናገር እሱ እግዚአብሔር ነው። በዙፋኑም ላይ በተቀመጠው እግዚአብሔር በቀኝ እጁ ይላል። ቀኝ እጅ ምንን ያሳያል? ይህንን ኢትዮጵያ ሊቃውንት ቀኝ እጅ የሚገልጠው አሁን ራዕይ ዮሐንስ ምዕራፍ 5 ላይ ምዕራፍ 4 ላይ ልመልሳችሁ። እንግዲህ ታገሱ፣ ትምህርት ነው። በከተማርን በደንብ ነው የምንማረው። እያንዳንዷን በደንብ እያየን ነው የምንሄደው። ከዚህ ልክ ሲጀምር ምዕራፍ 4ን ቅዱስ ዮሐንስ ምን ብሎ ነው ያለው? ከዚህም በኋላ አየው፣ እነሆ በሰማይ የተከፈተ ደጅ። አዲስ ራዕይ፣ አዲስ ሚስጥር ቅዱስ ዮሐንስ እንዳየ አይተናል። ምዕራፍ 5 ላይ ደግሞ ስትመጡ አሁን ምን እንደሚያይ ተመልከቱ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየሁ ይላል። በቀኝ እጅ መባሉ ምንን ያመለክታል? አንድ የከበረ ነገር ሊገለጥ መሆኑን የሚያሳይ ነው። ኦኬ፣ በቀኝ እጁ የሚለው አምላካዊ እና የከበረ ነገር ሊገለጥ መሆኑን እያሳየን ነው። ኦኬ፣ አንድ ቀኝ ስልጣንን ይናገራል። በቤተክርስቲያናችን አስተምሮ ቀኝ ክብርን ይናገራል፣ የከበረን ነገር ይናገራል፣ ቀኝ አምላካዊ የሆነን ነገር ይናገራል ይላሉ ሊቃውንቱ። ስለዚህ በቀኝ እጁ ላይ ሲል አንድ የከበረ ነገር፣ ኦኬ፣ አንድ አምላካዊ የሆነ ነገር ሊገለጥ ነው። ቀኝ ክብርን ነው የሚያሳየው። ኦኬ፣ ለምሳሌ ቅድም ባየነው ዕብራውያን መጽሐፍ ላይ እንመለስ። በዕብራውያን መጽሐፍ ላይ ምዕራፍ 12 ቁጥር 2 ላይ ስትመጡ ስለ ኢየሱስ ክርስቶስ ሲናገር ሐዋርያው ቅዱስ ጳውሎስ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ኦኬ፣ በክብር መተካከሉን ነው የሚናገረው። የሚናገረው አምላክ መሆኑን ነው የሚናገረው ሐዋርያው ቅዱስ ጳውሎስ። ቀኝ የእግዚአብሔርን ክብር አምላካዊ ነገረ አምላካዊ ይሉታል አባቶቻችን፣ የሚገልጥ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በእግዚአብሔር ዙፋን ቀኝ ተቀምጧልና ያለው። በእግዚአብሔር ዙፋን ቀኝ ተቀምጧልና ክብርን ነው የሚናገረው። በክብር ተቀምጧል፣ ከአባቱ ጋር ተካክሏል እያለን ነው። በሐዋርያት ሥራ ምዕራፍ 7 ላይም እስጢፋኖስን ማየት እንችላለን። እስጢፋኖስም ከቁጥር 57 ጀምሬ ላንብብላችሁ። በታላቅ ድምፅም እየጮሁ ጆሯቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማውም ወደ ውጭ አውጥተው ወገሩት፣ በድንጋይ ደበደቡት ማለት ነው። ምስክሮቹም ልብሳቸውን ሳውል በሚሉት አንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር ይላል። ተንበርክኮም ጌታ ሆይ ይህን ኃጢአት
አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳኦልም በእርሱ መገደል ተስማምቶ ነበረ ይላል። ለምንድን ነው እስጢፋኖስን እንዲህ ባለ ሁኔታ በቁጣ በድንጋይ ደብድበው የገደሉት ክፉ አይሁዳውያን? ይሄንን ቁጥር 56 ላይ ታገኛላችሁ። ይኸው እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አየዋለሁ አለ። ይሄያችሁ ነው። የሰው ልጅን በእግዚአብሔር ቀኝ ቆሞ አየዋለሁ። የሰው ልጅ የተባለ ኢየሱስ ክርስቶስ ነው። ለምንድን ነው የሰው ልጅ የተባለው? የእናታችን የቅድስት ድንግል ማርያም ልጅ ስለሆነ የሰው ልጅም ብሎ ይጠራዋል መጽሐፍ። በእግዚአብሔር ቀኝ ቆሞ አየዋለሁ፣ በእግዚአብሔር ክብር አየዋለሁ፣ ከእግዚአብሔር ጋር ተካክሎ አየዋለሁ ስላለ በቁጣ ተነስተው እግዚአብሔርን ይሳደባል በሚል የቁጣ የጥላቻ መንፈስ ተነስተው በድንጋይ በታላቅ ድምፅም እየጮሁ ጆሯቸውን ደፈኑ። በአንድ ልብም ሆኖ ወደ እርሱ ሮጡ። ከዛ እንደገደሉት በድንጋይ ደብድበው እንደገደሉት ይነግረናል። ስለዚህ ቀኝ ሁልጊዜ በመጽሐፍ ቅዱስ ላይ ቀኝ የሚለውን ሀሳብ በተለይ አብዛኛው መጽሐፍ ቅዱስ ላይ አብዛኛው ከእግዚአብሔር ጋር የተያያዘ ስለ ኢየሱስ ክርስቶስ ሲናገር ቀኝ ሲል በክብር መተካከሉን ነገረ አምላካዊ ብላችሁ እንድትተረጉሙት እፈልጋለሁ። የቤተክርስቲያናችን አስተምሮ እንዲህ ነው የሚያየው። ኦኬ። ስለዚህ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በእግዚአብሔር ክብር ተብሎ ይተረጎማል። እሺ፣ የሰው ልጅ የተባለው ማን ነው? ኢየሱስ ክርስቶስ ነው። የሰው ልጅ የተባለው ኢየሱስ ክርስቶስ ነው። ይህንን ደግሞ ገላትያ ምዕራፍ 4 ላይ ሐዋርያ ቅዱስ ጳውሎስ ይነግረናል። ገላትያ ምዕራፍ 4 ቁጥር 4 ይኸው ምዕራፍ 4 ቁጥር 4 ተመልከቱ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሴት የተወለደ መባሉ ሴት ብሎ የሚጠራት ሐዋርያው ቅዱስ ጳውሎስ እናታችን ቅድስት ድንግል ማርያም ነው። ከእርሷ መወለዱን ነው። ለዚህ ነው ቴዎቶኮስ የምንላት እናታችን ማዘር ኦፍ ጋድ ወይም ቤሪየር ኦፍ ጋድ። ኢየሱስ ክርስቶስን ስለወለደች ቴዎቶኮስ ብለን እንጠራታለን። ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ስለሚል ከዚህ አኳያ ነው ሉቃስም ሲጽፍ የሐዋርያት ሥራ ምዕራፍ 7 መለስ ብለን ብታዩ ግራ እንዳትጋቡ የሰው ልጅ ብሎ የሚናገረው ነው። ሐዋርያት ሥራ ምዕራፍ 7 56 ያው የሰው ልጅ መባሉ የእናታችን የቅድስት ድንግል ማርያምን ልጅ የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ እና እንዴት ከእግዚአብሔር ጋር ቀኝ የሚለውን ሀሳብ እነሱ ይረዳሉ። እንዴት ከእግዚአብሔር ጋር ትክክል ታደርገዋለህ፣ ታስተካክለዋለህ፣ ነገረ አምላካዊ የሆነውን ሀሳብ እንዴት ትናገራለህ ብለው ነው እስጢፋኖስን በድንጋይ የወገሩት። ስለዚህ ራዕየ ዮሐንስ ምዕራፍ 5 ላይ በቀኝ እጁ ሲል የከበረ ነገር ሊገለጥ ነው ማለት ነው። አምላካዊ የሆነ ነገር ሊገለጥ ነው ማለት ነው። ጎበዞች እየገባችሁ ነው? ራዕየ ዮሐንስ ግልጽ ነው። አይ ነው ሪኮርድ ስለምታደርጉ አትመልሱልኝ፣ ችግር የለም። ድምፅ አታሰሙ። ኮመንት ላይ ግን ትምህርት ስለሆነ በደንብ እንድትረዱ ፈልጋለሁ። መልሱልኝ እባካችሁ። ስለዚህ በቀኝ እጅ ሲል የከበረ ነገር ሊገለጥ ነው፣ አምላካዊ የሆነ ነገር ሊገለጥ ነው ይላሉ አባቶቻችን። እሺ፣ ስለዚህ ይህንን ሀሳብ እንድታውቁ እንዲህ ነው ቤተክርስቲያናችን የምታስተምረን። ግራ መጋባት አያስፈልግም። በቀኝ እጅ ሲል ምን ለማለት ፈልጎ ነው ብላችሁ ብትጠይቁ አምላካዊ ነገር የከበረ ነገር ሊገለጥ መሆኑን እየጠቆመን ነው። ኦኬ። ስለዚህ በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ ይላል። በውስጥና በኋላ የተጻፈበት የሚለውን እኒና ከዛ ደግሞ ወደ ቀጣዩ እንሄዳለን። በውስጥና በኋላ የተጻፈበት ይህንን የሚገርማችሁ ይህንን መጽሐፍ የቅዱስ ዮሐንስ አቡቀለምሲስ ብቻ አይደለም ያየው፣ ሕዝቅኤልም ደግሞ አይቶታል በራእዩ ላይ ማለት ነው። ምናልባት በመጽሐፍ የበረታችሁ እዚህ ልትኖሩ ትችላላችሁ። ይህን ሀሳብ ስናገር ልታውቁ ትችላላችሁ፣ ውስጣችሁ ይነግራችሁ ይችላል። ሕዝቅኤል ምዕራፍ 2 ላይ ሕዝቅኤልም ይህን መጽሐፍ አይቷል። አቡቀለምሲስ ቅዱስ ዮሐንስ ብቻ አይደለም። እንመልከት እስቲ ሕዝቅኤል ምንድን ነው ያየው? ሕዝቅኤል ምዕራፍ 2 ትንቢተ ሕዝቅኤል ምዕራፍ 2 ቁጥር 10 አይደል ያልኩት? ያው
ከቁጥር 9 ጀምሮ እሺ። ባየሁትም ጊዜ እነሆ እጅ ወደ እኔ ተዘርግታ ነበር፣ እነሆም የመጽሐፍ ጥቅል ነበረባት ይላል። አያችሁ፣ የመጽሐፍ ምን ጥቅል ነበረባት? የመጽሐፍ ጥቅል ነበረባት። ሕዝቅኤል ስላየው ራእይ ነው። ቅዱስ ዮሐንስ አቡቀለምሲስም ሕዝቅኤልም እችን መጽሐፍ አይተዋል። ሕዝቅኤል ምን እንደሚል ስሙ። ባየሁትም ጊዜ እነሆ እጅ ወደ እኔ ተዘርግታ ነበር፣ እነሆም የመጽሐፍ ጥቅል ነበረባት። በፊቴም ዘረጋው፣ በውስጥና በውጭም ተጽፎበት ነበር፣ ልቅሶና ሐዘን ዋይታም ተጽፎበት ነበር ይላል። አያችሁ፣ ምን ተጽፎበት ነበር? በፊቴም ዘረጋው፣ ይሄን መጽሐፍ በውስጥና በውጭም ተጽፎበት ነበር፣ ልቅሶና ሐዘን ዋይታም ተጽፎበት ነበር ይላል። ምንድን ነው የተጻፈበት የሚለውን እናያለን በትርጓሜ ማለት ነው። ኢትዮጵያን ሊቃውንት እችን መጽሐፍ የቤተ ክርስቲያን አባቶቻችን በራዕየ ዮሐንስ አንድምታ ትርጓሜ ላይ በጣም ይገርማል። አባቶች ምን ብለው ተርጉመውታል? ነገረ ምጽአቱ የተጻፈባት መጽሐፍ ናት ይላል። ነገረ ምኑ? ነገረ መጽሐፉ ነገረ ምጽአቱ የተጻፈባት መጽሐፍ ናት ለምትጽፉ ሰዎች። ከዛ ይቀጥሉና ሲያብራሩ በውስጥ ያለው ከምጽአቱ በፊት ያለው፣ ከውጭ ያለው ከምጽአቱ በኋላ ያለው ነው ብለው ኢትዮጵያ ሊቃውንት ይተረጉሙታል። እና ያለን ትርጓሜውን ዲያቆን ዛማኑኤል ከኪስ ነው የምታወጣው እንዳትሉኝ፣ አይዟችሁ ያው እንመለከት። ያው አያችሁ፣ መጽሐፍ ጽሕፍት ምስጢረ ምጽአት፣ ከምጽአት በፊት ያለው የሚሆነው ከምጽአት በኋላ የሚሆነው ተጽፎባታል ይላሉ አባቶቻችን። እሺ፣ ግልጽ ነው። እንቀጥል። እሺ፣ እንቀጥል። ስለዚህ በውስጥና በኋላ የተጻፈባት መባሉ ነገረ ምጽአቱ የተጻፈባት መጽሐፍ ናት። በውስጥ ያለው ከምጽአቱ በፊት ያለው፣ ከውጭ ያለው ከምጽአቱ በኋላ ያለው። ሕዝቅኤልም ይሄንን በትንቢተ ሕዝቅኤል ላይ እችን መጽሐፍ አይቷታል። ባየሁትም ጊዜ እነሆ፣ እሺ ቀሲስ ይግቡ አንዴ። ባየሁትም ጊዜ እነሆ እጅ ወደ እኔ ተዘርግታ ነበር፣ እነሆም የመጽሐፍ ጥቅል ነበረባት። በፊቴም ዘረጋው፣ በውስጥና በውጭ ተጽፎባት ነበር፣ ልቅሶና ሐዘን ዋይታም ተጽፎባት ነበረ። ለምንድን ነው እንዲህ ተባለው? ነገረ ምጽአቱ የተጻፈባት መጽሐፍ ናታ። ከምጽአቱ በፊት ያለው፣ በውስጥ ያለው ሲል ከመጽአቱ በፊት ያለው፣ ከውጭ ያለው ከምጽአቱ በኋላ ያለው። አዎ፣ ማን ነው እችን መጽሐፍ የሚከፍት? ኦርቶዶክሳውያን ክርስቲያኖች፣ ማን ነው የተገባው እችን መጽሐፍ ይህንን ጥቅል ለመክፈት የተገባው ማን ነው? በውስጡ ያለውን ለመግለጥ የተገባው ማን ነው? ወልደ ዘብዴዎስ ቅዱስ ዮሐንስ ነገረ ምጽአቱን እንዲህ ብሎ ተመለከተ በመልእክቱ ላይ። ይገርማችሁ ነገር ራዕየ ዮሐንስን የጻፈው ራሱ ቅዱስ ዮሐንስ ነው፣ ወልደ ዘብዴዎስ። ኦኬ፣ ምን እንደሚል ተመልከቱ። የሚገርም ነው እኮ። ስለዚህች መጽሐፍ
በአንደኛ መልእክቱ አንደኛ ዮሐንስ መልእክት ምዕራፍ 4 ነገረ ምጽአቱን ሲያብራራ በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ማለት። ተመልከቱ ቁጥር 17 እና 18 ብቻ ይውልኝ። በፍርድ ቀን ጻድቃን በፍርሃት አይሆኑም። በፍርድ ቀን እቺ መጽሐፍ በምትገለጥበት ቀን ጻድቃን በፍርሃት አይሆኑም። ለምን? በእነርሱ ዘንድ ፍርሃት የለም። በእነርሱ ዘንድ ሐሴት ነው ያለው። በእነርሱ ዘንድ ፍቅር ነው ያለው፣ ደስታ ነው ያለው። ይፈረድላቸዋልና። ሕዝቅኤል ምንድን ነው ያለው? አንዴ ሕዝቅኤል ምዕራፍ 2 ላይ ሂዱልኝ። ቁጥር 10 ይኸው መጽሐፏ ስትከፈት አለ ልቅሶና ሐዘን ዋይታም ተጽፎባት ነበር ይላል። ለቅሶ፣ ሐዘን፣ ዋይታ በቅዱሳኑ ዘንድ የለም። ለቅሶ፣ ሐዘን፣ ዋይታ የሚሆኑት እግዚአብሔርን ያልሰሙ ይፈረድባቸዋልና። የሚፈረድላቸው ጻድቃን ሰማዕታትማ ሐሴት ነው የሚያደርጉት። ግን ቃሉን ያልሰሙ ፍርድን የሚቀበሉ በፍርሃት ውስጥ ያሉ እነሱ ይፈረድባቸዋል። በነገራችን ላይ አሁን እያየን ያለ ነው። ኦኬ ኢትዮጵያን ሊቃውንት ሁሉ እንዴ ሚዩት ፕሊስ ትዕግስት እሺ ሚዩት እያደረጋችሁ ባካችሁ። ስለዚህ አንድም በዚች መጽሐፍ ላይ ብዙ የምናየው ነገር አለ። አሁን እያንዳንዱ ቨርስ ባይ ቨርስ ኮሜንታሪ ስለሆነ የምናየው በደንብ ብዙ የተጻፉ ነገሮች እናያለን። ለዚህ ነው ኢትዮጵያን ሊቃውንት ነገረ ምጽአቱ የተጻፈባት መጽሐፍ ናት። በውስጥ ያለው ከምጽአቱ በፊት ያለ መከራ፣ ሐዘን፣ ከዛ ደግሞ ከውጭ ያለው ከምጽአቱ በኋላ ያለው በማለት ሊቃውንቱ ይተረጉማሉ። ኢትዮጵያን ሊቃውንት ብቻ ሳይሆን እስቲ ቢሾፕ ቪክቶሪያኒየስ በዚህ ጉዳይ ላይ በተለይ ራዕየ ዮሐንስ ላይ መጽሐፍ ከጻፉ ጥንታውያን ሊቃውንት መካከል አንዱ ነው። የተለየ ሀሳብ አያቀርበው። እንደ የኢትዮጵያን አባቶች የሚያነሱትን ሀሳብ ነው የሚያቀርበው። እንመልከት። ሁልጊዜ እኛ መሰረታችን ኢትዮጵያን ሊቃውንትን ነው፣ ግን ደግሞ ሌሎችም አባቶች ምን ብሎ አሉ የሚለውን ከእውቀት አኳያ እንይዘዋለን። ተመልከቱ። ቢሾፕ ቪክቶሪያኒየስ says this book means the Old Testament that our Lord Jesus Christ hands had received, he who took the judgment from the Father ይላል። ታያችሁ አይደለ? ስለ መጽሐፉ ሲናገር ተረጉምላችኋለሁ። ምን እያለን ነው? ቢሾፕ ቪክቶሪያኒየስ ፋዘር ቴድሮስ ማላቲ የቢሾፕ ቪክቶሪያኒየስን በዚህ ይሄን ትርጉም ያስቀምጥልናል። ምዕራፍ 5 ቁጥር 1 ላይ this book means the Old Testament that our Lord Jesus Christ hands had received, he who took the judgment from the Father. ምን እያለን ነው? የታተመው መጽሐፍ ጌታችን ከአባቱ የተቀበለው ብሉይ ኪዳን ነው። እርሱ ከአባቱ ፍርድን ተቀብሏልና ይላል። ፍርድን ምን ብሏል? ተቀብሏልና። ይሄንን ዮሐንስ ወንጌል ምዕራፍ 2 ላይ እናየዋለን ማለት ነው። ተመልከቱ። ዮሐንስ ወንጌል ምዕራፍ 5 ተመልከቱ። ይኸው ፍርድን ሁሉ ለማን ሰጠ ይላል መጽሐፍ። ቁጥር 23 ተመልከቱ። ሰዎች ሁሉ አብን እንደሚያከብሩት፣ ማንን እንደሚያከብሩት? እግዚአብሔር አብን እንደሚያከብሩት እግዚአብሔር ወልድን ያከብሩት ዘንድ ፍርድን ሁሉ ለማን ሰጠው? ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የሚያከብር የላከውን አብን ወልድን የማያከብር የላከውን አብን አያከብርም ይላል። የላከውን አብን አያከብርም። ስለዚህ ፈራጅ
ሁላችንም ሐዋርያው ቅዱስ ጳውሎስ እንዳለው በክርስቶስ ኢየሱስ የፍርድ ወንበር እንገለጣለን እንዲል ፍርድ ለማን ተሰጥቶታል ማለት ነው? ለወልድ ኢየሱስ ክርስቶስ። ስለዚህ ይህንን መሰረት አድርገው ነው አባቶቻችን በትርጓሜ ላይ ይህቺ መጽሐፍ ከምጽአት በፊት ያለው የሚሆነው ከምጽአት በኋላ የሚሆነው ብለው ያስቀመጡት። ስለዚህ ነገረ ምጽአቱ የተጻፈባት መጽሐፍ ናት። እሺ እንቀጥል። እሺ ይሄንን ትይዙልኛላችሁ። ግን በተለያየ አንዳንድ ሊቃውንት የሚናገሩት ሀሳብም አለ። በተለይ በዚች መጽሐፍ ዙሪያ አንዳንድ አባቶች ምን ይላሉ? ይህቺ መጽሐፍ ብሉይ ኪዳንና ሐዲስ ኪዳን ነው። በውስጡ ሚስጥረ ስጋዌን በሚገባ የሚያስረዳ ሐዲስ ኪዳን ሲሆን፣ በውጭ የተባለ ደግሞ ሐዲስ ኪዳን በውስጡ ተሰውሮ የነበረበት ብሉይ ኪዳን ነው ብለው ደግሞ የሚተረጉሙ አሉ። በዚያም አይነት የሚያዩ አሉ። እንደው እንደ እይታ እንድትይዙልኝ እፈልጋለሁ። እሺ ይህን ካለን እንቀጥል። ወደ ራዕየ ዮሐንስ እንመለስ። ምዕራፍ 5 በቀኝ በውስጥና በኋላ የተጻፈበት የሚለውን አይተናል። በሰባትም ማህተም የተዘጋ መጽሐፍ አየሁ ይላል። በሰባትም ማህተም የተዘጋ መጽሐፍ አየሁ። ምን ማለቱ ነው የሚለውን ነው የምናየው። ይሄ መጽሐፉ በሰባትም ማህተም የተዘጋ መጽሐፍ አየሁ። በማህተም እንዳለ አቡቀለምሲስ ቅዱስ ዮሐንስ ብቻ ደግሞ አይደለም ያየው፣ ዳንኤልም ደግሞ አይቶታል። የሚገርማችሁ ነገር ክርስቲያኖች፣ ዳንኤልም አይቶታል። ይኸው የዳንኤል ትንቢተ ዳንኤል ተመልከቱ። ዳንኤል ምዕራፍ አንድ ልክላችሁ። ዳንኤልም ስለዚህ ዳንኤል ምዕራፍ 12 ቁጥር 4 ላይ ስለ ማህተሙ እንዲህ ይነግረናል። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል ይላል። ዳንኤል ምዕራፍ 12 ቁጥር 4 መጽሐፉን ምን አትም፣ ስለ ማህተም ሲናገር ዳንኤልም አትም የታተመ መጽሐፍ ሚስጥር አይቷል። ምንድን ነው አሁን ለምንድን ነው ቃሉን ዝጋ መጽሐፉን አትም የተባለ? ይሄንን አሁን ለመረዳት እንመለስና በሰባትም ማህተም የተዘጋ መጽሐፍ አየሁ። አሁን ያቺ የመጽሐፍ መዘጋት በማህተም መሆን ሚስጥሩ ምንድን ነው የሚለውን ለማስረዳት ነው ለዳንኤል የወሰድኳችሁ። አሁን የዳንኤል ምዕራፍ 12 ቁጥር 4 ላይ ቃሉን ዝጋ መጽሐፉን አትም ተብሏል። ስለ የማህተምን ሚስጥር እንድንረዳ ነው። አሁን በሰባቱም ማህተም የተዘጋ መጽሐፍ አየሁ ይላል። ለምንድን ነው የተዘጋ መባሉ? ለምንድን ነው ማህተም መባሉ? እነዚህን ጠንቅቀን ልናውቅ። አሁን በደንብ አድርጋችሁ ስሙ። እችን ያዙልኝ። አንድ ዳንኤልን እንዲህ አሁን ዳንኤል ስለ መጽሐፍ ሲነግረው መጽሐፉን አትም ያለበትን ሚስጥር እዚህ ላይ እናያለን። መጽሐፍ አትም ሚስጥር ያለውን መጽሐፍ አትም ሲለው እናያለን። ምን እያለው ነው? መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። ደግመን እናንብበው። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋው አለው። መጽሐፉን ደግሞ ምን አለው? አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። አሁን ምን እያለ ነው? በሰባትም ማህተም የተዘጋ መጽሐፍ አየሁ ማለቱ ሰባት ምን ብያቸዋለሁ? አንደኛ 7 ፍጹም ቁጥር ነው በመጽሐፍ ቅዱስ። ፍጹምነትን የሚናገር ነው። ስለዚህ 7 ፍጹም ነው። ምን ማለት ነው? ይህም ትንቢት አሁን የሚገለጠው አሁን የቅዱስ ዮሐንስ አቡቀለምሲስ እያየው ያለው ትንቢት እውቀትም ብላችሁ የያዙት እናንተ ፈጽሞ በሰው አቅም ሊደረስበት የማይቻል መሆኑን ነው የሚናገረው። 7 ምን ብያቸዋለሁ? ፍጹም ቁጥር። ከኔ ጋር ናችሁ?
ሰባት ምን ነው የሚያሳየው? ፍጹም ቁጥር። ስለዚህ ሰባት ፍጹም ነው፣ ፍጹም ቁጥር ነው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ፍጹም ጊዜ ቢወድቅም መልሶ እንደሚነሳ በንስሐ ነው የሚያሳየው። ይህንን መጽሐፍ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍ አየሁ አለ። ምን ማለት ነው? ፍጹም ከዛስ በኋላ 7 የሚለውን ፍጹም ብላችሁ አንብቡልኝ እሺ። ፍጹም እውቀት ወይም ይሄ ትንቢት በሰው አቅም በደንብ አድርጋችሁ በሰው አቅም በዚህ መጽሐፍ ላይ የተጻፈውን እውቀት፣ ጥበብ የሰው ልጅ በሰው አቅም ሊደረስበት የማይችል እውቀት፣ ሊደረስበት የማይችል ጥበብ በዚህ መጽሐፍ አማርኛ ያስቸገረኝ ነው። በዚህ መጽሐፍ ውስጥ ተካቷል። ስለዚህ ታትሞበታል። ማንም ሊፈታው፣ ማንም ሊገልጠው በሰው አቅም በዚህ መጽሐፍ ላይ የተጻፈውን ለመረዳት የተገባው ማንም የለም በሰው ዘንድ። ግልጽ ነው። ከኔ ጋር ናችሁ ኦርቶዶክሳውያን ክርስቲያኖች? ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉን አትም፣ ብዙ ሰዎች ይመረምራሉ እውቀትም ይበዛል የሚለው ሀሳብ፣ በተለይ መጽሐፉን አትም የሚለውን ሀሳብ ወስደን መጽሐፉ የተዘጋ ጥበብ፣ ይህንን ጥበብ ለመረዳት እግዚአብሔር መንፈስ ቅዱስ የገለጠላቸው ሰዎች ብቻ የሚያውቁት እንደሆነ እግዚአብሔር ፈቃድ ብቻ የሚገልጽ እንደሆነ የሚያስረዳ ነው። ኦኬ፣ መጽሐፉን ቃሉን ዝጋ፣ መጽሐፉን አትም፣ ብዙ ሰዎች ይመረምራሉ እውቀትም ይበዛል ሲል የእግዚአብሔርን መለኮታዊ ሚስጥር እግዚአብሔር ካልፈቀደ ማንም ሊያውቅ አይችልም ማለት ነው። ነገረ እግዚአብሔርን ሊረዳ ሊያውቅ የሚችል በተለይ ራዕየ ዮሐንስ ምዕራፍ 5 ላይ ስለተጻፈው መጽሐፍ ነው የምናወራው። ሊረዳ የሚችል ማንም የለም ከሰው ዘንድ እግዚአብሔር ካልፈቀደለት። ስለዚህ በ7 ማህተም የተዘጋ መጽሐፍ አየዋል። ማንም መጽሐፉን ሊከፍተው አይችልም። ማንም ከሰው ልጅ መጽሐፉን ሊፈታው አይችልም። ማንም መጽሐፉን አንብቦ በውስጡ ያለውን ሊረዳ አይችልም እግዚአብሔር ካልፈቀደለት በስተቀር። ስለዚህ ማን ነው ይህንን መጽሐፍ ማህተሙን የሚከፍት? እየሰማችሁ ነው? አሁን ይህን ማህተም የሚከፍተው ማን ነው? እንግዲህ ይህንን መጽሐፍ ለመክፈት ከሰው ዘንድ ማንም እንደማይችል አይተናል። ይህ ትንቢት፣ ይህ እውቀት በሰው አቅም ሊደረስበት እንደማይችል አይተናል። ስለዚህ ማን ነው ይህንን መጽሐፍ ሊገልጠው ሊከፍተው የተገባው ማን ነው የሚለውን ነው የምናየው ከዚህ በኋላ ማለት ነው። እሺ፣ አሁን ማንም ሊፈታው እንደማይችል ቁጥር 2 ላይ ተመልከቱ ምን ብሎ እንደሚጀምር። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ኦኬ፣ ብርቱ መልአክ፣ ኃያል መልአክ፣ የእግዚአብሔር መልአክ ምን አለ? አሁን መልአኩ ምንድን ነው የሚለው? ተመልከቱ፣ የመልአኩን ቃል ተመልከቱ። መጽሐፉን ይዘረጋ ዘንድ ማለትም ይከፍተው ዘንድ፣ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል አቡ ቀለምሲስ ቅዱስ ዮሐንስ። ማን ነው የሚከፍተው ይህንን መጽሐፍ? ምን ማለት ነው? ምን ማለት ነው? መጽሐፉን የሚከፍተው ሲል ምን ማለት ነው? በደንብ ስሙ። በዚህ መጽሐፍ ላይ የተሰወረውን ማን ነው የሚያውቀው? ሚስጥሩን ማን ነው የሚገልጠው? አባቶቻችን ይቀጥሩና አንዳንድ መምህራን በስላሴ ልቦና የታሰበው ማን ይነግረናል ማለቱ ነው ይላሉ። አለ እግዚአብሔር አምላክ ከፈጠረው ፍጥረት ውስጥ
የዚህን መጽሐፍ ሚስጥር የእግዚአብሔርን ሚስጥር ነገረ እግዚአብሔርን በስላሴ ልቦና የታሰበውን የሚናገር አለ ወይ ብሎ ይጠይቃል። ብርቱም ለዛ ነው ብርቱም መልአክ ኃያል መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። መጽሐፉን ይዘረጋ ማህተሞቹንም ይፈታ ዘንድ መባሉ ሚስጥሩን የሚገልጠው የተሰወረን ማን ነው የሚያውቀው? የተሰወረን ነገር ማን ነው የሚያውቀው? ሚስጥሩን ማን ነው የሚገልጠው? በስላሴ ልቦና የታሰበ ማን ይነግረናል? ግልጽ ነው። አቡቀለም ይቅርታ ቢሾፕ ቪክቶሪያኒዮስ መጽሐፉን የሚገልጥ ማለት ይላሉ። መጽሐፉን የሚገልጥ ኢትዮጵያን ሊቃውንት ምን አሉ? መጽሐፉን የሚገልጥ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ መባሉ ይላሉ። ሚስጥሩን ማን ይገልጠዋል? የተሰወረን ማን ያውቃል? በእግዚአብሔር ልቦና ያለን ማን ይናገራል? ማን ይረዳል ብለው ነው የሚያስቀምጡት። እሺ አንድም ቪክቶሪያኒዮስ ምን ይላሉ? ሊቁ ቪክቶሪያኒዮስ መጽሐፉን የሚገልጥ ማለት ለሰው ልጅ ሞትን የሚያሸንፍለት ማን ነው ማለት ነው። ማን ነው የሰውን ልጅ ሞቶ የሚያድነው? ማን ነው ከፍዳ የሰውን ልጅ ከፍርድ የሚያድነው በማለት ይተረጉማሉ። በደንብ እየገባችሁ ነው ክርስቲያኖች? ኮመንት ቶሎ በሉ። እሺ እንቀጥል። በደንብ አደራችሁን እንዲያው ለማስመሰል ዝም ብላችሁ አዎ አትበሉኝ። እኔ ዋጋ ከፍዬ ነው እዚህ ቁጭ ያልኩት። እናንተ ዋጋ ከፍላችሁ ነው የምትማሩት። በደንብ እንድታውቁ ነው የምፈልገው ይህን መጽሐፍ። ምክንያቱም ለምንድን ነው ዮሐንስ ራዕይን የምንማረው? ለምንድን ነው? ይኸው እራሱ ይነግረናል። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙት በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው። ብፁዓን እንዳንሆን ራዕየ ዮሐንስን አታንብቡ የሚሉ ሰዎች ካሉ ለእነሱ ጸሎት ነው የምንጸልየው። እኛ እናነባለን። አባቶቻችን እንድናነበው ነው የሰጡን ያዘጋጁልን። ስለዚህ ብፁዕ ተብሎ መጠራት የሚወድ ሰው የዚህን መጽሐፍ የትንቢቱን ቃል የሚሰሙትን በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ስለሚል ይህን መጽሐፍ እናነባለን። ጌታችን መራችን ኢየሱስ ክርስቶስ እንድናነብ ሚስጥሩን እንድንረዳ በአገልጋዩ በኩል ልኮልናል። ያንን ነው የምናደርገው እኛ። እሺ ቁጥር 3 በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። በደንብ አድርጋችሁ ስሙኝ። ምን አለ? በሰማይም ቢሆን በምድር ላይም ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ሊመለከት ማንም አልተቻለውም። ምን እያለን ነው? ሐዋርያው ቅዱስ ጳውሎስም ይህን ሀሳብ ይናገራል። ኤኒዌይስ በሰማይም ስለ ፍጥረት ነው የሚናገረው ይህ ክፍል። በሰማይ ባሉ ፍጥረታት በሰማይም ቢሆን ብሎ ይናገራል። በምድር ላይም ቢሆን በምድር ላይ ባሉ ፍጥረታት፣ ከምድርም በታች ቢሆን ከምድርም በታች ያሉ ፍጥረታት። ከፍጥረት ይህንን መጽሐፍ ሊዘረጋ ወይም ሊመለከት ማንም አልተቻለውም። ምን እያለን ነው? የእግዚአብሔርን ሀሳብ ሊያቅ ሊረዳ አልተቻለውም። ኦኬ። በስላሴ ልቦና የታሰበውን ማን ሊነግረን ይችላል ይላሉ አባቶቻችን።
አያስፈራም? ክርስቲያኖች ያስፈራል አይደለ? ማን ነው የዚህን መጽሐፍ ሚስጥር ሊረዳ የሚችለው? ማንም የለም። ከምን ከፍጥረታት እግዚአብሔር ከፈጠራቸው ፍጥረታት በሰማይም ቢሆን በምድር ላይም ቢሆን ከምድርም በታች ቢሆን ማንም ይሄንን ሚስጥር ሊያውቅ የሚችል የለም። ዛሬ ላይ ይኸው ተመልከቱ። የእግዚአብሔርን ሚስጥር እናውቃለን ብለው ዶክተር፣ ኢንጂነር፣ ሳይንቲስት፣ ፈላስፋ ተመልከቱ። እንግዲህ ማን የእግዚአብሔርን ሚስጥር ሊያውቅ የሚችለው? እናውቃለን እንዴ? አናውቅም። በእግዚአብሔር ልቦና ውስጥ ያለውን ማንም ሰው ሊያውቅ አይችልም። ማንም እግዚአብሔር የፈቀደለት ብቻ። ስለዚህ ይህንን መጽሐፍ ሊፈታ ማህተሙን ሊፈታ የተገባው ማን ነው? ቪክቶሪያኒስ ደግሞ እንደነገረን ሊቁ ቪክቶሪያኒስ መጽሐፉን የሚገልጥ ማለት ለሰው ልጅ ሞትን የሚያሸንፍለት ማን ነው? ከፍርድ ከምጽአቱ ከፍርድ የሰው ልጅ ከፍርድ ሊድን የሚችለው ከጥፋት ሊድን የሚችለው ከጨለማ ወደ ብርሃን ሊወጣ የሚችለው በማን ነው ብሎ ደግሞ ይጠይቃል። ኮመንት ላይ የጠበቅኩ ነው፣ ግን ሀሳቡ እንድትረዱ። ልቀጥል? ኮመንት ስጡኛ። እየተረዳችሁ ነው? ካልሆነ ቆመ ብለን ማብራራት ይኖርብኛል። እሺ ሄለንዬ ተባረኪ። ስለዚህ ቁጥር 4 ላይ ምን የሚል ቃል አገኘን? መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ። ተመልከቱ እንግዲህ ቅዱሳን፣ ቅዱስ ዮሐንስ ነው ያለቀሰው እኮ። አቡ ቀለምሲስ ቅዱስ ዮሐንስ ነው ያለቀሰው። ምንድን ነው ቅዱስ ዮሐንስ ያስለቀሰው? ለምን ሊያለቅስ ቻለ? አሁን መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ምን ማለት ነው? ከፍጡራን መካከል እግዚአብሔር አምላክ ከፈጠራቸው ፍጥረታት መካከል አሟልቶ ነገርን የሚያውቅ አልተገኘም። የቤተ ክርስቲያን ልጆች ይላሉ የሚመጣውን መከራ ቢያውቁ ኖሮ በዚህ መጽሐፍ ላይ የተጻፈውን ነገረ ምጽአቱን ቢያውቁ ኖሮ ይጠነቀቃሉ፣ ራሳቸውን ይጠብቃሉ። ግን ይህንን መጽሐፍ ገልጦ ሊያነብ መጽሐፉን ሊረዳ ሊያውቅ ነገረ ምጽአቱን ሊያውቅ የተገባው ማንም ሰው ስላልነበረ መጽሐፉን ሊዘረጋ ወይም ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ። አዝኖ ነው ያለቀሰው ቅዱስ ዮሐንስ። ኦኬ፣ አዝኖ ነው ያለቀሰው። ቅዱሳን አባቶቻችን እኛ ነገረ እግዚአብሔርን ወይም የቤተ ክርስቲያን ልጆች የሚመጣውን ነገር ቢያውቁ በምጽአት ላይ የሚመጣውን ነገር ቢረዱ ቢያውቁ ብለው ይጨነቃሉ። መዳንን ገንዘብ እንድናደርግ ወደ እግዚአብሔር እንድንቀርብ በፍርድ ዘመን በፍርድ ጊዜ የሚደረገውን ለቅሶ ጥርስ ማፏጨት ያስለቅሳቸዋል። ግን ይህንን መጽሐፍ ሊዘረጋ ወይም ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ ብሎ ያስቀምጠዋል ቅዱስ ዮሐንስ። የቤተክርስቲያን ልጆች የሚመጣውን መከራ ቢያውቁ ይጠነቀቁ ነበረ ብሎ በማሰብ አለቀሰ ይላሉ ኢትዮጵያውያን መምህራን። የሚያስጨንቃቸው አሁን እኔና እናንተ እየመጣ ያለውን መከራ በኃጢአት ምክንያት የሚደርስብንን ፍርድ ብናቅ ብሎ ነው ያስለቀሰው ቅዱስ ዮሐንስ።
አባቶቻችን ያል ቅዱስ ዮሐንስ የቤተ ክርስቲያን ነገረ ቤተ ክርስቲያን ነው ያስለቀሰው። እኔና እናንተ ምድራዊ መልአክ ነው፣ ምድራዊ መልአክ ነው። ታስታውሳላችሁ በሉቃስ ወንጌል ምዕራፍ 15 ላይ ተመልከቱ። የሉቃስ ወንጌል ምዕራፍ 15 ሰማያውያን መላእክት ቁጥር 7 እና 10 ላይ ምን እንደሚሉ ተመልከቱ። እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባው በአንድ ኃጢአተኛ በሰማይ ምን ይሆናል ይላል? ደስታ ይሆናል። እንዲሁም በማይጠነቀቅ እየመጣ ያለውን ፍርድ በማያስተውል በአንድ ኃጢአተኛ ምክንያት ደግሞ ያዝናሉ። ደስተኞች እንደሚሆኑ እኔና እናንተ እየመጣ ያለውን የፍርድን ምስጢር ካልተረዳን ያዝናሉ። ቅዱስ ዮሐንስም ምድራዊ መልአክ ነው። አለቀሰ፣ ለቤተ ክርስቲያን አለቀሰላት፣ ለእኔና ለእናንተ አለቀሰ። ለምንድን ነው ያለቀሰው? እንዲያው የፍርዱን ሂደት ቢያውቁ፣ የራእዩ ምስጢር ቢገለጥላቸው ይጠነቀቃሉ። ግን ይሄንን ምስጢር ሊገልጥ የተገባው ከፍጥረታት መካከል አንድም የለም ብሎ አለቀሰ። ዕብራውያን ምዕራፍ 11 እንይና ዕብራውያን ምዕራፍ 1 ቁጥር 14 ዕብራውያን ምዕራፍ 1 ቁጥር 14 ስለ ቅዱሳን መላእክት ሲናገር ሐዋርያው ቅዱስ ጳውሎስ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። አያችሁ እንግዲህ ይሄ ሰማያዊ መላእክትን ነው የሚናገረው። ምድራዊ መልአክ የሆነ ቅዱስ ዮሐንስ ሁሉ መዳንን ይወርሱ ዘንድ፣ ሁሉ የሚለው እኔና እናንተን ነው። የሰው ልጅ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ስለ ቅዱሳን መላእክት ይናገራል። ቅዱሳን ሐዋርያትም ሁላችንም መዳንን እንወርስ ዘንድ በእግዚአብሔር መንግስት ውስጥ እንታቀፍ ዘንድ ያለቅሳሉ፣ ግድ ይላል። አሁን ቅዱስ ዮሐንስንና እኔንም እና እናንተን የሚለየን ይሄ ነው። እንግዲህ ተመልከቱ። ቅዱስ ዮሐንስ የሰው ልጅ መዳንን ይወርስ ዘንድ ያለቅሳል፣ ያዝናል። መልእክት እየላከ 5 መልእክት እንግዲህ ዮሐንስ ወንጌልን 3ቱን መልእክታት ራእይን ጨምሮ ያዘጋጀው ቅዱስ ዮሐንስ ነው። ይህን ሁሉ የሚያደርገው ይህ ቅዱስ ሐዋርያ ለምንድን ነው? እኔና እናንተ መዳንን እንወርስ ዘንድ ነው። ግን ሰው ልጅ የእግዚአብሔርን ምስጢር ሳይረዳ ሲቀር ያዝናል፣ እጅጉን በሐዘን ውስጥ ይሆናል፣ ያለቅሳል። የቅዱስ ዮሐንስ እንባ ለቤተ ክርስቲያን አለቀሰላት ይላሉ። እየመጣ ያለውን መከራ ሰው ቢያውቅ ኖሮ ይጠነቀቅ ነበረ ብሎ አለቀሰ ይላሉ ሊቃውንት። ተመልከቱ በመልእክቱ ላይ እራሱ ቅዱስ ዮሐንስ፣ ቅዱስ ጳውሎስንም እናያለን። ተመልከቱ በተሰሎንቄ ሶስተኛ ዮሐንስ መልእክት ሽማግሌው በምዕራፍ 1 ሶስተኛ ዮሐንስ መልእክት ምዕራፍ 1 ላይ ነው ማነበው። ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ቅዱስ ዮሐንስ ነው የሚጽፈው። ወዳጄ ሆይ ነፍስ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ ጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል። ተመልከቱ፣ ቤተክርስቲያን በእውነት ስትሄድ፣ ቤተክርስቲያን የሚለው ጋይዮስን ነው የምናወራው። አንዱን ግለሰብ በጽድቅ በእውነት በክርስቶስ መንገድ እውነት የተባለ ክርስቶስ ነው። በእርሱ መንገድ እንደሄደ ሰዎች መጥተው ስለ ጋይዮስ ሲመሰክሩለት እጅግ ደስ ብሎኛል ደግሞ ይላል። አያችሁ፣ ሰዎች በመልካም መንገድ ሲሄዱም ደስ ይለዋል። በሐሰት በሆነ መንገድ መልካም ባልሆነ መንገድ ሲመላለሱ ደግሞ ያዝናል። እጅግ ደስ ብሎኛል። ሐዋርያት ተመልከቱ፣ እንዲህ ነው ደስ የሚላቸው እኔና እናንተ ክርስቶስን ስንመለከት። ይቀጥልና ደስታቸውን ከዚህ በላይ ደግሞ ደስታ የላቸውም። የሚገርማችሁ ነገር ሐዋርያው ቅዱስ ዮሐንስን ማስደሰት የምትፈልጉ ንስሐ ግቡ። በቃ
እንዲሁ ዝም ብሎ እወዳለሁ ምናምን ማለት አይደለም። ንስሐ ግቡ፣ ስጋው ደሙን ተቀበሉ፣ ክርስቶስን ተመልከቱ። እንዲህ የምታደርጉ ከሆነ ይኸው ምን እንደሚል ስሙ። እዚሁ ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል። ከዚህ በላይ የሚያስደስተኝ ይኸው ቅዱስ ካስባላቸው መካከል አንዱ ለሰው ልጅ መዳን ያላቸው ጉጉት፣ ከዚህ በላይ ደስታ የለኝም ይላል ቅዱስ ዮሐንስ። ተመልከቱ። በተመሳሳይ መልኩ ደግሞ ራእይ መጽሐፍ ላይ መጽሐፉ ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ቤተ ክርስቲያን እየመጣ ያለውን ሚስጥር፣ እየመጣ ያለውን ጥፋት፣ የቤተ ክርስቲያን ልጆች የሚመጣውን መከራ ቢያውቁ ይጠነቀቃሉ የሚለው ያስለቅሰዋል። ይጠነቀቁ ነበረ፣ እግዚአብሔርን ይመስሉ ነበረ የሚለው ያስለቅሰዋል። ለዛ ነው መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ስለዚህ ምን ያህል ቅዱሳን ይህንና የእናንተ መዳን እንደሚያስጨንቃቸው ከዚህ እንረዳለን። አስረጅ ለማርዘም ካስፈለገ ጳውሎስንም ማየት ይቻላል። ሐዋርያው ቅዱስ ጳውሎስን ተሰሎንቄ መጽሐፍን መመልከት ይቻላል። ይኸው እና ከእናንተ ሞቶ የጌታ ቃል በመቄዶንያ በአካባቢ ብቻ አልተሰማም፣ ነገር ግን ምንም እንድንናገር ከሚያስፈልግ ድረስ በእግዚአብሔር ዘንድ የሚሆነው እምነታችሁ በሁሉ ስፍራ ተወርቷል በማለት እነርሱም ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ለሕያው ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ እያለ የተሰሎንቄ ምዕመናን ዝናቸው በአውሮፓ መቄዶንያ እና ደቡብ አካያ ሪጅን ባሉ አብያተ ክርስቲያናት እየተነገረ እንደሆነ በመስማት ሐዋርያው ቅዱስ ጳውሎስ ያመሰግናቸዋል። ደግሞ ቁጥር 6 ላይ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ እያለ እኛን መሰላችሁን፣ በመከራ ውስጥ እያለፋችሁ፣ ሰይፍ እየተመዘዘባችሁ እምነታችሁን አልከዳችሁም እያለ ሲያመሰግናቸው እንመለከታለን። ለዚህ ምዕራፍ 2 ላይ ምን አላቸው? መጨረሻ ላይ ቁጥር 20 ላይ እናንተ ክብራችን ደስታችን ናችሁና ደግሞ ይላል። ክብራችን ናችሁ። ስለዚህ የቅዱሳን ክብር ምዕመናን የቤተክርስቲያን ልጆች ስጋው ደግሞ ሲቀበሉ፣ ወደ ቤተክርስቲያን ሲመጡ፣ ክርስቶስን ሲመለከቱ ያ ነው ደስታቸው። በዛው መጠን ግን እየመጣ ያለውን ቁጣ ሳይመለከቱ ሳይጠነቀቁ የሚመላለሱ ደግሞ ያስለቅሷቸዋል፣ ያሳዝኗቸዋል። በቃ ለዛ ነው መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ